አንዴ እንደዚህ አይነት ነገር ከጀመሩ በኋላ ምንም መውጫ የላቸውም። በሉ 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 የሚል መንፈስ ነው ያለው ማለት ነው። እና እንግዲህ ሄሉና ናቲ ወደውም ሆነ ሳይወዱ ገብተውበታል። በጣም ያሳዝናል። ናሂ ስንት ነገር አተረማምሶ ነገሮች ሁሉ ብልሽት ካሉ በኋላ እንግዲህ ወደ እናቱ ሄደዋል ማለት ነው። አሁን ደግሞ የናሂ ነገር ወደ ሄሉ መጣ። ጉድ በል ጎንደር፣ እጅ ለፍንጅ ለቀም እኮ ነው ሄሉሻ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበልልኝ። ውድ ቤተሰብ ያው እኔ ብዙ ጊዜ ሰላምታ አልችልም ማርያምን ነው የምላችሁና ግን በያላችሁበት ሰላምና ፍቅር ብዝት እንዲልላችሁ ምኞቴ ነው። እና ዛሬ እንግዲህ ነገሮች ሁሉ ያው እየተደበላለቁ ነው። ነገሮች ከረዋል ማለት ነው። በዚህ መልኩ እንኳን አልጠበቅንም ነበር። ነገም ከዚህ የባሰ ሊመጣ ይችላል አይታወቅም። እና እንግዲህ ያው ባየነው መሰረት ነው እኛም ፍርድ የምንሰጠው ማለት ነው። በጣም በሚያሳዝን ሁኔታ ግን እንደዛ ውቅያኖስ ከመሰለ ፍቅር ውስጥ ወጥታችሁ እንደዚህ እርስ በርሳችሁን የሚያስገምታችሁን ስራ መስራታችሁ ግን በጣም ያናድዳል፣ እውነት ለመናገር ማለት ነው። እና ግን ማለት ነው ቤተሰብ ማርያምን አንዳንዴ የሆነ ሰው መስራት አለበት፣ ግን ደግሞ እንደዚህ የሰውን ስሜት የሚነካ ንግግር በመናገር አይደለም። አሁን ሁለቱ በቃ ስሜት የሚነካ ንግግር ነው እየተናገሩ ያሉት ናቲም ሄሉ። መስራታቸው መልካም ሆኖ ሳለ ግን ከአንደበታቸው የሚወጣው ነገር አስፈላጊ አይደለም፣ ለሰውም ትምህርት የሚሰጥ ነገር አይደለም። እና እንግዲህ ናቲ ሄሉ ሳታውቅ እየፈተናት ይመስለኛል። እንደኔ የተረዳሁት እንደዛ ነው። ምክንያቱም እንዴት በዚህን ያክል ደረጃ በአንዴ ሊቀየር ይችላል? ናቲ ያ ሁሉ ነገር ቀልድ ነበር፣ ያ ሁሉ ፍቅር፣ ያ ሁሉ ማልቀስ ውሸት ነበር። አይሆንም። በቃ ሄሉ በማታውቅበት ምክንያት እየተፈተነች ነው ያለችው። እንግዲህ ባለፈውም ሚዲያ ላይ ወጥቶ በቃ ትዕግስት የላትም፣ መረጋጋት ይጠበቅብሻል፣ ማስተዋል ይጠበቅብሻል እያላት ነበረ። አሁንም ቢሆን ያን ነገር ለማወቅ ለኔ ምን ያክል ስሜት አላት ማለት ለኔ ምን ያክል ክብር አላት የሚለውንም ለማንጸባረቅ ይመስለኛል አንዳንዴ ሳስበው ማለት ነው። ነገር ግን እንደዚህ አይነት ስራዎች ሲሰሩ ደግሞ የሰውን ትዕግስት ከአቅም በላይ የሚፈታተን መሆን የለበትም። እንዴ እኛ ሰዎች ነን ጎበዝ፣ እኛ ሰዎች ነን። የምሬን ነው ማለት ይሄን ያክል ትዕግስተኛ አይደለንም። በነገራችን ላይ ምን ትዕግስተኛ ነው የተባለ ሰው እንኳን ማለት ነው በእንደዚህ አይነት ነገር ቀልድ አያውቅም። ገብቷችኋል አይደል? ፈተናውንም ሁላ ሊወድቅ ይችላል። እና እንደዚህ ሰውን በሚፈታተን መልኩ ሰውን መፈተን ልክ ነው ብዬ አላስብም። በጣም ነው የሚደብረው። እውነት ሄሉን እየፈተናት ከሆነ ነው የምላችሁ ቤተሰብ። እና እቺ ቀይ ባብ ሴትዮ ደግሞ ማለት ነው አልፈልግሽም ስትባል ጭራሹኑ ሁለቱንም እንግዲህ እሷንም እሱንም አምጥታ ሁለቱን አይን ላይ ግጥምጥም ነው ያደረገቻቸው። በጣም ያሳዝናል። ትናንት ታነቃለሁ ሰቀላለሁ ስትል ዛሬ ደግሞ ተጎናንባ እዛ ላይ ዘረጋግታ ምናምን ነገር ፊልሟን እያየች ሆነ ፍቅር ለማስመሰል ለሄሉ ማለት ነው። ሄሉ ያንን አይታ ተስፋ እንድትቆርጥ ተስፋ ሽቆረጥ አቦ። ሲጀመር ወንድ እየለመናችሁ ለኔ ሁን የምትሉ ሴቶች ሁሌም ፈጣሪ አምላክ ሲያስለምናችሁ ይኑር። ወንድ አይምጣ በህይወታችሁ ለማኞች። እና በቅድሚያ እንግዲህ ሄሉዬ ማለት ነው። ሄሉ በእርግጥ አሁን እዛ ላይ የምታየው ነገር የሚያረጋጋ ነገር አይደለም። ለዚህ ነው እኮ ብዙ ጊዜ ሰዎችን በቃ ባልሆነ ነገር መፈታተን አስፈላጊ አይደለም። ያን ያክል በትዕግስት አይተን የምናልፈው ነገር ስለሌለ የምታየው ነገር ትዕግስት ቢያሳጣትም ግን ደግሞ በተወሰነ መልኩ ትዕግስት ማድረግ ግዴታ ነው። አሁን ሄሉ ማለት ነው ነገሮችን እንደዚህ በመሆን እኮ አይደለም የምታስተካከያቸው። አንዳንዴ የሆነ በችኮላ የምታፈርሻቸው ነገሮች አሉና እንጃ ማለት አሁን ከሄሉ ላይ ራሱ መፍረድ እኔ አልችልም። ምክንያቱም የምታየው ነገር ስሜታዊ ነው የሚያደርገው። ግን ደግሞ በተወሰነ መልኩ ማስተዋል ግዴታ ነው ማለት ነው። ባለፈው የተመከርሽውን ነገርም መንዘንጋት የለብሽም ሄሉዬ ማለት ነው። በቃ እንደዚህ ጮሽም ተረጋጋሽ የምትናገሪያቸው ነገሮች አንድ ናቸው አይደለ? ስለዚህ ይሄ አሁን የተናደድሽበትን ነገር በተረጋጋ መልኩ ለምን አደረግክ እንዴት እንደዚህ ታደርጋለህ ብለሽ እኮ ቀስ ብለሽ መጠየቅ ትችያለሽ። መማታት ለምን አስፈለገ? አሁን መማታትሽ ምንድን ነው ለውጥ የሚያመጣው? እሱ የሚያስበው ለሱ ክብር እንደሌለሽ ነው እየተናገረም ነበረ። እና ሄሉ እባክሽን ተረጋጊ እባክሽን። ማለት በቃ የምታደርጊያቸውን ነገሮች ወይ ደግሞ እሱና አንቺ ብቻ ስትሆኑ ከሰው ፊት ይሄን ያክል መሆን የለብሽም። ምክንያቱም ቤተሰብ ሄሉ እንደዚህ በመሆን ምንም የምታመጣው ነገር የለም። እንደው ይሄ ነገር እውነትም ከሆነ ማለት ነው አሁን ይሄ የምናደዷ መበሳጨቷ እሷን ነው እንጂ የሚጎዳ ናቲን ሊጎዳው አይችልም። ስለዚህ ሄሉ ትዕግስቱን ይስጥሽ። ፈተናም ከሆነ እንግዲህ ቀስ ብለሽ ለማለፍ ሞክሪ ነው ማለት የምችለው። ሄሉን በዚህ ሁኔታ ማረጋጋት በጣም ነው የሚከብደው። ሲቀጥል ደግሞ ወደ ናቲ ስመጣ ናቲ ድራማም ቢሆን ማለት ነው የምትወዳትን ሴት ከማንም ሴት ጋር አታወዳድራት። በፈጠረ በጣም ነው የሚያስጠላው። በቃ ይደብራል። ምን ማለት ነው? እስኪ እንደሷ ሆነሽ አውሪኝ፣ እንደሷ ሁኝ እስኪ ምናምን። ይኸውልህ ሁሉ ሰው እኮ የራሱ ገጸ ባህሪ ያለው። በቃ ሁላችንም አንድ አይነት ባህሪ የለንም እንደ መልካችን
እንለያያለን። ሰውን መምሰል እንጂ ሆነ መሆን አንችልም። የዛን ሰው ገጸ ባህሪ ልንላበስ አንችልም። የሄሉን ባህሪ ደግሞ ከአንተ በላይ ጠንቅቆ የሚያውቀው ሰው የለም። በደንብ ታውቃታለህ። ከመጀመሪያውም ጀምሮ አዲስ ያመጣችው ባህሪ አይደለም፣ አብሯት የዘለቀ ነው። ይሄ ስሜታዊ የምትሆነው ነገር፣ የምትናደደው ነገር፣ የምትበሳጨው ነገር አብሯት ያለ ነገር ነው። ያም ደግሞ ስለምትወድ ነው። እና በእርግጥ ተረጋጊ ማለቱ ልክ ሆኖ ሳለ ግን ደግሞ በቃ እሷን እንደሷ ሆኜ እስኪ ምናምን አስፈላጊ አይደለም። በቃ እንደሷ ልትሆን አትችልም። ምክንያቱም ሄሉ የራሱ የሆነ ፈጣሪ የሰጣት ባህሪ ያለ ሰውን ልምሰል ብትሉም እንኳን ለተወሰነ ጊዜ እንጂ ከዛ በኋላ ትክክለኛ ማንነታችሁ ትክክለኛ ባህሪያችሁ ነው የሚወጣው። እና ፕሊስ ወንዶች የምትወዷትን ሴት ከሌላ ሴት ጋር አታወዳድሩ። ስሜትም ይነካል እና እንደዚህ አትቆሳሰሉ። እና ሄሉዬ እሱ እውነት ከሆነ ነገሩ ሚዲያ ላይ ይጠፋለው፣ ጭራሹን በቃ ራሴን ከሚዲያ ላይ ያወጣለው። እንዴ ህይወትሽ ሚዲያ ላይ የተጀመረ ቢሆንም ማለት በቃ ነገ እኮ ልትደሰት ትችያለሽ ሄሉዬ። በእርግጥ የሄሉ ህይወት እንደምናየው ሁሌም ደስቷ በሰዎች የተገደበ ነው የሚመስለው አንዳንዴ ማለት ነው። ዛሬ ተደስታ ነገ ትከፋለች። እና አንዳንዴ ህይወቷ ላይ በጣም የሚያሳዝነኝ በሚገርማችሁ ሁኔታ በቃ ተደስተሽ ቢያንስ አንድ ሳምንት ቆይ የተባለች ያልተባለች ሰው ሁላ ነው የምትመስለው ማለት ነው። እና ደስታዋ አንድ ሳምንት እንኳን ቆይቶ አያውቅም። ግን ደግሞ ሚዲያ ላይ ምንም የሚያስጠፋሽ ነገር የለም። ያው በተደጋጋሚ የተፈተነ ሰው ደግሞ በፈተናዎቹ ይጠነክራል እንጂ ጭራሽ በስተመጨረሻ ተስፋ ቆርጦ ከሚዲያም ከሰውም ተባሮ ሊሄድ አይገባውም። ለማን ብለሽ ነው አንቺ የምትይዥው? ለማን ብለሽ ነው ሚዲያ ላይ የምትጠፊው? እና ደግሞ ናቲ ማለት ነው። እኔ አሁን የናቲ ንግግር አንዳንዱ ራሱ ይሆን አንዳንድ ሰዎች ምን ይሉታል? ሊበቀላት ነው ይሉታል። በእርግጥ አንዳንዴ ባነጋገሩ ራሱ ሰው እንደዚህ ብሎ አይፈረድም እኮ። ምን ማለት ነው? አሁን ሽምግልናውን ከዚህ ጋር አምጥቶ መደቀል ምን ይሉታል? ማለት ሄሎ የተናደደችው ዛሬ ባየችው ዛሬ በተፈጠረው ነገር ነው። እሱ ግን ምን አለ? ሽምግልናውን ማውቄ ነው በቃ ትቼዋለሁ አላለም። አረ የምን መተው ነው? ገና ትጋባላችሁ። ናቲ ውሸትን እንደሆነ እኛ የምንረዳው ውሸትን እንደሆነ ሄሉን እየፈተንካት እንደሆነ ነው የምንረዳው። እና ግን አሁን ዛሬ ሽማግሌውን ማንሳት አልነበረብን። ምክንያቱም ሄሉ ምንም ያለችው ነገር አልነበረም። ዝም ብላ አንተ አንስተ ከመሬት ድንቅር ነው ያደረግከው ማለት ነው። ሽምግልናውም ትቼዋለሁ ሲል እኔ ድንግጥ ነው ያልኩት በእውነቱ። እና ደግሞ ፈጣሪ የሰጣችሁን ሰላም ተጠቀሙበት። የምሬን ነው። እንደገና ሰላማችሁን አድሶላችኋል። እንደገና ፍቅራችሁን አድሶላችኋል። መንገዱን ከፍቶላችኋል። ከዚህ በኋላ ነገሮችን ብታበላሹ ፈጣሪን የምታማርሩበት ምንም ምክንያት የለም። ምክንያቱም አንዳንዴ ፈጣሪ የሰጠንን ጸጋ ተንከባክበን ልንይዘው የሚገባው እኛ ነን። የምሬን ነው። የተሰጠንን ነገር መያዝ ካልቻልንበት ይሄዳል ተመልሶ። በዛ ሰዓት ደግሞ እኛ ፈጣሪን ተመልሰን እንወቅሳለን። አይሆንም እንደዛ። የተሰጣችሁን ነገር ልትንከባከቡት ይገባል። መያዝን ወቁበት። እና ናቲ ማለት አሁን እኔ እንጃ በዚህ ያክል ደረጃ አትፈትናት በቃ። ምክንያቱም ሰዎች መልአክ አይደሉም። ባዩት ነገር ተረጋግተው የሚያልፉ ፍጥሮች አይደለንም። በቃ በአጠቃላይ እኛ ሰዎች እንደዚህ አይነት ትዕግስት የለንም። ላየነው ነገር ሳንናገር ማለፍ አንችልም በቃ። እና ከዛ ላይ ማለት ያገኘች እንግዲህ ያው ተፈርሾ ነው፣ ፊልሙ ተከፍቶ ነው። እች ሴትዮ አመመኝ ብላ ነው የጠራች። እንግዲህ ምን ፊልም አስከፍታት? ምን መሬት ላይ ያስፈረሻታልና ነው? እሺ አንተስ ልትጠይቅ ስትሄድ ምን ችግር አለበት? ነግራት ኖሮ ከዚህ አንጻር ነው እኛ ድራማ ነው እየሰራችሁ የምንለው። ምክንያቱም ይሄ ትክክለኛ ህይወት ቢሆን ኖሮ አሳውቋት፣ ነግሯት ሄሉ በቃ ልጅቷን ቁርጧን ማወቅ አለባት። አዎ በበፊት ስናወራ ነበር። አሁን ደግሞ ያለውን ነገር መረዳት አለበት። በስነስርዓቱ ቁጭ ብዬ ላናገራት ይገባል ብላ እኮ ነግራት ብትሄድ ኖሮ ሄሉ ወይም አብራት ትሄድ ነበረ። ካልሆነም ደግሞ ፍቃደኛ ሆና ነበር የምትልክ። ይሄ ሁሉ መጨቃጨቅ አይፈጠርም ነበረ ማለት ነው። ኧረ ተው ፍቅረኛሞች ተመከሩ እንዴ! ነገር አትደባበቁ ስትባሉ በቃ ይብስባችኋልና ቅንጣት ታክል የደበቃችኋት ነገር ተራራ ታክልና ህይወታችሁን ታመሰቃቀላለች ማለት ነው። ሲቀጥል ልጠይቃት መተ ከሆነ እዛን ያክል ከእሷ ጋር ቁጭ ብለህ ፊልም ማየትም አይጠበቅብም ነበረ ማለት በቃ እንደ ጠያቂ ሰው እንደ ኖርማል ጠያቂ ሰው ጠይቃት ያለውን ነገር አድርገህ ወጥተህ መሄድ ትችል ነበረ እኮ። እና እስኪ ተመልካቾችም እናንተም መረጋጋትን ያድላችሁ ነው ማለት የምችለው። ያው የመጨረሻውን ሳነቅ ምንም ነገር ባንናገር መልካም ነው። ምክንያቱም ምንም ነገር ሲጀመር ያለ መጨረሻ አይጀመርም። ሁሉም ነገር መጨረሻ ስላለው መጨረሻውን በትዕግስት እንጠብቅ።